ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱን አበይት ዜናዎችና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከፖለቲካ ትንታኔዎች እስከ ጦር ሜዳ ውሎች በትክክለኛ መረጃ ላይ ብቻ የተመሰረቱ ትኩስና ሰበር ዜናዎችን እንዲሁም ወታደራዊ መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለሌሎች ተደራሽ እንዲሆን በማጋራት አግዙን። ቀጥታ ወደ ዝርዝር ዜናዎቹ አልፋለሁ። አብራችሁን ቆዩ። የአማራ ሕዝብን የህልውና ትግል ዳር ለማድረስ መስዋዕትነት ለመክፈል ዝግጁ መሆኑን የቴዎድሮስ ዕዝ 201ኛ ኮር አስታወቀ። የቃኝና መሐንዲስ አሃድ የተሰጠውን ግዳጅ በብቃት እየፈጸመ ይገኛል። በአማራ ሕዝብ ላይ እየተፈጸመ ያለውን ስርዓታዊ ጭፍጨፋና መፈናቀል በመመከት የህልውና ትግሉን በአሸናፊነት ዳር ለማድረስ ከምንጊዜውም በላይ በቁርጠኝነት እየተንቀሳቀሰ መሆኑን በአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር አስታወቀ። ክፍለ ጦሩ ዛሬ ባወጣው መግለጫ በተለይም በስሩ የሚገኘው የቃኝና መሐንዲስ አሃድ የተሰጠውን ወታደራዊ ግዳጅ በከፍተኛ ብቃትና ጀግንነት እየተወጣ መሆኑን አረጋግጧል። የክፍለ ጦሩ መግለጫ እንደሚያስረዳው የአማራን ሕዝብ በተቀናጀ መንገድ ሐሰተኛ ስም በመስጠትና አጀንዳ በመቅረጽ አገዛዙ በአማራነታቸው ብቻ ዜጎችን እየለቀመ በጅምላ ገድሏል። በጨለማ ማጎሪያ ቤቶች አጉሮ አሰቃይቷል። እንዲሁም የንጹሐንን ሀብትና ንብረት አውድሞ ዘርፏል። ከዚህ አረመኔያዊ የጥፋት እርምጃ የተረፉት ደግሞ ሞትን ለማምለጥ በጅምላ ተፈናቅለው ለስደት ተዳርገዋል። ይህንን ስርዓታዊ ግፍና በደል መሸከም ያቃተው መላው የአማራ ሕዝብ ከህፃን እስከ አዋቂ ራሱን ከአገዛዙ ጭቆና ለመከላከል መክሮ በመነሳት በተለይም ወጣቱ ተደራጅቶ ስርዓቱን ለማፍረስ የጀመረው ህዝባዊ ተጋድሎ በአሁኑ ወቅት በአስተማማኝ ደረጃ ላይ እንደሚገኝ ተብራርቷል። የአሁኑ ትውልድ ሀገርን ከውጭ ወራሪና ከውስጥ ባንዳ ታድገው ካቆዩት እንደ ደጃዝማች በላይ ዘለቀ፣ የሽፈራው ገርባውና የእጅጉ ዘለቀ ከመሳሰሉት አርበኞች አባቶች የጀግንነት መንፈስን በመላበስ ለእውነት ለነፃነት እየታገለ እንደሚገኝ መግለጫው አክሎ አትቷል። ግፍን እንጂ ግፈኞችን እንደማይፈራ ያረጋገጠው ክፍለ ጦሩ ጀግኖች ውድ ህይወታቸውን የገበሩለትን የትጥቅ ትግል ዳር ለማድረስ ከሰራዊቱ ፊት በመቆም ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኑን አስታውቋል። የአማራ ሕዝብ ስቃይና መከራ ከአገዛዙ ሊድን የሚችለው የተጀመረውን የህልውና ትግል በፋኖ አደረጃጀት አጠናክሮ ማሻገር ሲቻል ብቻ መሆኑን እዙ አጽንኦት ሰጥቶታል። አማራን በአማራ የማጥፋት አዲስ ስልታዊ ሴራ ተጋለጠ። አገዛዙ ሚሊሻውን ብሔራዊ ተጠባባቂ ኃይል በሚል ስም ለመከላከያ ለመጠርነፍ እየተንቀሳቀሰ ነው። ወራሪውና አምባገነኑ የአብይ አህመድ የብልጽግና ስርዓት የአማራን ሕዝብ የህልውና ትግል ለመቀልበስና አማራን በአማራ የመምታት ስልታዊ የጥፋት እቅዱን ለማስፈጸም አዲስ ወታደራዊ ሴራ መዘርጋቱ ታወቀ። ከክልሉ ሰላምና ደህንነት ቢሮ የውስጥ ምንጮች የወጡ ሚስጥራዊ መረጃዎች እንደሚያመለክቱት አገዛዙ ቀደም ሲል ሰላም አስከባሪ እያለ ይጠራቸው የነበሩ የሚሊሻ ኃይሎች ሙሉ በሙሉ ጠርንፎ በራሱ ቀጥተኛ ወታደራዊ ቁጥጥር ስር ለማድረግ ሰፊ ወታደራዊና ፖለቲካዊ እንቅስቃሴ እያደረገ ይገኛል። ይህ ዶሮን ሲያታልሏት በመጫኛ ጣሏት የሆነው የአገዛዙ ስውር ሴራ ከመጀመሩ በፊት በኮማንድ ፖስት ስም የክልሉን መደበኛ ፖሊስ ከክልሉ ፖሊስ ኮሚሽን እንዲሁም አድማ መከላከልና ጸረ ሽምቅ ኃይሎችን ከሰላምና ደህንነት ቢሮ በመንጠቅ በመከላከያ ሰራዊት እንዲዘወሩና እንዲመሩ ማድረጉ ይታወሳል። በወቅቱ የእነዚህ የጸጥታ መዋቅሮች በጀትና ቁሳዊ ሀብት በሙሉ
የፋሽስቱ መከላከያ መጠቀሚያ እንዲሆን ካደረገ በኋላ ለክልሉ ሰላምና ደህንነት ቢሮ የሚሊሻ መዋቅርን ብቻ በመስጠት ስራቸውንም በተባባሱ ግጭቶች አያያዝ ዙሪያ ላይ የይስሙላ የፕሮፓጋንዳ ስራዎችን ብቻ እንዲሰሩ ወስኖባቸው ቆይቷል። ከዚህ ቀደም የሚሊሻ አባላትን በተለያዩ የፊት መስመር ግንባሮች ከፊት በማሰለፍ የራሱን ዕድሜ ለማራዘም የእሳት እራት ሲያደርጋቸው የነበረው ሰው በላው ስርዓት በዚህ ሊረካ ባለመቻሉ አሁን ለሚፈልገው የባሰ የጦርነትና የእልቂት ዘመቻ ድግስ ይኸው ሚሊሻ ብሔራዊ ተጠባባቂ ኃይል በሚል አዲስ ስያሜ በመከላከያ ውስጥ ቢጠረነፍና ቀጥተኛ ሰለባ እንዲሆን ግፊት እያደረገ ይገኛል። ሰሞኑን 30ኛ ዓመቱን አስመልክቶ በታላቅ ወጪ እየተዘጋጀ ያለው የድግስና የሙገሳ ፕሮግራም ዋነኛ ዓላማም ይህንን የሚሊሻውን መዋቅር የመንጠቅና ወደ መከላከያ የመጠቅለል ስውር የጥፋት እቅድ ህጋዊ ሽፋን ለመስጠት የተዘጋጀ ስልታዊ መንደርደሪያ መሆኑ ተረጋግጧል። ይህንን የአገዛዙን ስልታዊ ወታደራዊ እቅድ ሙሉ በሙሉ ለማክሸፍና ለማደናቀፍ መላው ህዝባዊ ኃይልና የሚዲያ አውታሮች በተቀናጀ የፕሮፓጋንዳና የመረጃ ማሰራጨት ስራዎች በስፋት መስራት እንደሚገባቸው ተገልጿል። በተለይም የሚሊሻው አባል የሆነውን ወገን የአገዛዙን ስልታዊ ማታለያና ወጥመድ በመረዳት ራሱን እና ህዝቡን ከእልቂት እንዲጠብቅ መሳሪያውንም በወንድሞቹ ላይ ከማዞር እንዲቆጠብ የህልውና ኃይሎች ጥሪ አቅርበዋል። የሚኒልክ ዕዝ በወልዲያ ለታሰበው የአገዛዙ የማታለያ ድግስ ጥብቅ ማስጠንቀቂያ ሰጠ። ከተባባሪዎቹ ላይ እርምጃ እንደሚወስድ አስጠነቀቀ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ አምባገነኑ የብልጽግና አገዛዝ ሰኔ 2 ቀን 2018 ዓ.ም በወልዲያ ከተማ ሊያካሂደው ባቀደው የኮሪደር ልማት ምርቃት ድግስ ላይ በማንኛውም መልኩ የሚሳተፉ አካላት ላይ የማያዳግም እርምጃ እንደሚወስድ በማሳወቅ ጥብቅ ወታደራዊ ማስጠንቀቂያ ሰጠ። ዕዙ ግንቦት 30 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ መሰረት የአገዛዙ መሪ አብይ አህመድ ወይም ምክትሉ ተመስገን ጥሩነህ በዕለቱ ወልዲያ ከተማ እንደሚመጡ ከሰሜን ወሎ ዞንና ከወልዲያ ከተማ አስተዳደር የውስጥ አርበኞች በተገኘ መረጃ ሙሉ በሙሉ ማረጋገጥ ተችሏል። የዕዙ የህዝብ ግንኙነት መምሪያ ባወጣው መግለጫ ይህ የአገዛዙ የምርቃት መርሃ ግብር በአማራ ህዝብ ላይ እየተፈጸመ ያለውን ስርዓታዊ የዘር ማጥፋት ወንጀል ለመሸፈን የአዲስ አበባን የስነ ህዝብ ወይም ዴሞግራፊ መዋቅር ለመቀየር የተካሄደውን ግፍ ለመደበቅና የዓለም አቀፉን ማህበረሰብ ትኩረት ለመስረቅ የተዘጋጀ የሐሰት ፕሮፓጋንዳ ነው ተብሏል። ለአምባገነኑ ስርዓት ማጀቢያ እንዲሆኑ ለሰሜን ወሎ ሀገረ ስብከትና ለወልዲያ ከተማ አስተዳደር ቤተ ክህነት የሃይማኖት አባቶች፣ ለሀገር ሽማግሌዎች፣ ለታዋቂ ግለሰቦችና ለተለያዩ የዲጂታል ሚዲያ አንቀሳቃሾች ወይም ቲክቶከሮች ጥሪ እንደተደረገላቸው የገለጸው መግለጫው እነዚህ አካላት በጭፍጨፋው መድረክ ላይ በመገኘት የታሪካዊው ጥፋት ተባባሪ እንዳይሆኑ በጽኑ አሳስቧል። በተጨማሪም ሰሞኑን በኦሮሚያ ክልል በምስራቅ አርሲ ዞን ንጹሃን ኦርቶዶክሳውያንን በግፍ በታረዱበት ካህናትና ምዕመናን ተጨፍጭፈው ታቦት ተሸክመው በአሁኑ ወቅት በአስከፊ ስደት ላይ በሚገኙበት ነባራዊ ሁኔታ የሃይማኖት አባቶች የገዳዩን አገዛዝ ድግስ በማድመቅ አባታዊ ግዴታቸውን ከማርከስ እንዲቆጠቡ ጥብቅ መልእክት ተላልፏል። በሌላ በኩል በአዲስ አበባ የሚገኙ በርካታ የዓለማዊ ህይወት አርቲስቶች ሳይቀሩ ለአርሲው ጭፍጨፋ ቅድሚያ በመስጠት የብልጽግናን የሙዚቃ ድግስ በረገጡበትና ባልተገኙበት ሁኔታ በወልዲያ ከተማ በህዝብ መካከል የሚኖሩ አካላት ይህንን ቀላል መስዋዕትነት መክፈል ካቃታቸው ዕዙ ከብልጽግና ሹማምንት ለይቶ እንደማያያቸው በግልጽ አስታውቋል። በማጠቃለያውም በዕለተ ማክሰኞ ለተለመደው የገበያ ግብይት የሚወጣው የወልዲያና የአካባቢው ማህበረሰብ አገዛዙ ሀገሩ ሰላም ነው፣ ልማት ነው በሚል ለሚያሰራጨው ህዝብ ማታለያና ማጭበርበሪያ ዝግጅት ላይ እንዳይገኝ ጥሪ ቀርቧል።
ይህንን የወጣውን ጥብቅ መመሪያ ተላልፎ በሚገኝ በማንኛውም ግለሰብ ሆነ ቡድን ላይ እዙ የማያዳግም እርምጃ የሚወስድ መሆኑንና በተናጠልም ሆነ በቡድን ለሚወስደው እርምጃ በሙሉ ኃላፊነት የማይወስድ የመሆኑን የሚኒልክ እዝ በይፋዊ መግለጫው በጽኑ አስገንዝቧል። ሶማሊያ በኢትዮጵያ ላይ ተጨማሪ የዲፕሎማሲያዊ ማዕቀብ እንዲጣል በአፍሪካ ህብረትና በአረብ ሊግ በኩል ከፍተኛ ግፊት እያደረገች ነው። የሶማሊያ ፌዴራላዊ መንግስት በኢትዮጵያ ላይ ጠንካራና ተጨማሪ የዲፕሎማሲያዊ ማዕቀቦች እንዲጣሉ ለማድረግ በአፍሪካ ህብረትና በአረብ ሊግ መድረኮች ላይ ከፍተኛ ግፊትና የተቀናጀ የዲፕሎማሲ ዘመቻ እያካሄደ መሆኑ ታወቀ። ከቀጠናው የዲፕሎማሲ ምንጮች የተገኘው ወቅታዊ መረጃ እንደሚያስረዳው የሞቃዲሾ አገዛዝ ይህንን እርምጃ ለመውሰድ የተገደደው ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የወደብ በር ለማግኘት የሚያስችላትን ስምምነት ተከትሎ የመጣውን ቀውስ ይበልጥ ለማጥበቅና የሀገሪቱን ሉዓላዊነት ለማስከበር በሚል ሰበብ ነው። ይህ የሶማሊያ የዲፕሎማሲ ዘመቻ በሁለት ዋና ዋና አህጉራዊና ቀጠናዊ ተቋማት ላይ ያተኮረ መሆኑን ምንጮቹ በዝርዝር አብራርተዋል። በአፍሪካ ህብረት በኩል ሞቃዲሾ የኢትዮጵያን መንግስት ቀጠናዊ መረጋጋትን እያደፈረሰ ነው በሚል የወቀሰች ሲሆን በህብረቱ የሰላምና ጸጥታ ምክር ቤት ውስጥ የኢትዮጵያ ሚና እና ውሳኔዎች እንዲገደቡ አልፎ ተርፎም በሀገሪቱ ላይ የተወሰኑ የዲፕሎማሲያዊ ማግለል እርምጃዎች እንዲወሰዱ በጽኑ እየጠየቀች ይገኛል። በሌላ በኩል ደግሞ ሶማሊያ አባል በሆነችበትና ታሪካዊ ተሰሚነት ባላት የአረብ ሊግ መድረክ ላይ የካይሮን የፖለቲካ ድጋፍ ከጀርባዋ በማሰለፍ የሊጉ አባል ሀገራት በኢትዮጵያ ላይ የተባበረ የኢኮኖሚና የዲፕሎማሲ ጫና እንዲፈጥሩ እንዲሁም የአገዛዙን የውጭ ግንኙነት እንቅስቃሴዎች የሚገድቡ የጋራ መግለጫዎች እንዲያወጡ ከፍተኛ ጥረት እያደረገች ነው። ይህ በሶማሊያ በኩል እየተገፋ ያለው አዲስ የዲፕሎማሲያዊ ማዕቀብ ጥረት የአብይ አህመድ አገዛዝ በሀገር ውስጥ ከገባበት መጠነ ሰፊ ወታደራዊና ፖለቲካዊ ቀውስ በተጨማሪ በውጭ ዲፕሎማሲው ረገድም ሀገሪቱ ወደ ከፋ መገለልና የጎረቤት ሀገሮች ትንኮሳ ውስጥ እየከተታት ለመሆኑ ሌላኛው ማሳያ ነው ተብሏል። በተለይም ከሱዳን ከኤርትራና ከግብጽ ጋር የተደቀኑት የቀጠናዎቹ ጦርነት ስጋቶች ባልረገቡበት በአሁኑ ወቅት የሶማሊያ መንግስት ዓለም አቀፍ ተቋማትን በመጠቀም የሚሰነዝረው የዲፕሎማሲ ጥቃት በአፍሪካ ቀንድ ላይ ያለውን ውጥረት ይበልጥ እያባበሰው እንደሚገኝ የፖለቲካ ተንታኞች በማስገንዘብ ላይ ናቸው። የቀጠናው የዲፕሎማሲ ፍጥጫና የወታደራዊ ስምሪት ለውጦችን የዜና ክፍላችን በቅርበት መከታተሉን ይቀጥላል። ለዛሬ ያዘጋጀንላችሁ አበይት ዜናዎችና ወቅታዊ መረጃዎች እነዚህን ይመስሉ ነበር። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎቹ ተደራሽነታቸው እንዲሰፋ ቪዲዮውን ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አግዙን። እስካሁን ሰብስክራይብ ያላደረጋችሁም የቻናላችን ቤተሰብ እንድትሆኑ በድጋሚ እናስታውሳለን። በሌሎች ወቅታዊና የተረጋገጡ መረጃዎች በቀጣይ ዝግጅታችን እስከምንገናኝ ድረስ ቸርን ሰንብቱ።